ብዙ ጊዜ የሚወራ ታሪክ አለ። እኛ እንግዳ ተቀባዮች ነን ይሏቸዋል የክርስቲያን መምህሮቻቸው። ከታች ላለው ህዝብ እንግዳ ተቀባይ ነን ተቀብለናቸዋል ይሏቸዋል። ላ አልተቀበለው። እንዳውም ሙስና ተቀብለው ነበር መስክረው አሳልፈው ለመስጠት ሰሓቦችን ለንጉሱ። አዎ ቀሳውስቶቹ ተቀብለው ገንዘብ እንትን ብለዋቸው ነበር። ሙስና ተቀብለው ነበር አሳልፈው ለመስጠት። ከዚያ በኋላ ተቀብለው ተስማምተው ያንን ከተቀበሉ በኋላ ለንጉሱ ቀረቡና እነዚህ ዓምር ብን ልዓስ እና አብደላህ ብን አቢ ረቢዓ ሁለቱ ከመካ ተልከው የመጡ ሰላዮች፣ ንጉስ ሆይ እኛ ከሀገራችን አምፀው የመጡ ሰዎች አሉ ሙስሊሞች፣ ወይ ያንተን መንገድ አልተከተሉ ወይንም ደግሞ የእኛን የቅድመ አያቶቻቸውን የአባቶቻቸውን መንገድ አልተከተሉ፣ ለቀው ነው የመጡት። ስለዚህ እነዚህ ልጆች አማጺዎች ናቸውን አሳልፈህ ስጠን አሉ። ከዚያም እነዛ ሙስና የተቀበሉ ቀሳውስቶች እውነታቸውን ነው ብለው መሰከሩ። በእውነታቸውን ነው ብለው መሰከሩ። ከዚያ በኋላ በምን ቋንቋ ተግባብተው ነው? ጥሩ ጥያቄ ነው። በዚያን ጊዜ እነዚህ የመን ምናምን የሚባሉ ሀገራቶች ሁሉ የኢትዮጵያ ነበሩ። ታውቃላችሁ፣ በሀበሻ ስም ነው የሚጠሩት። በአንድ ሀገር የሚኖሩ እንትኖች ናቸው። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ ይችል ነበር። መንግስታቶች የዛኔ በደንብ ይችሉ ነበር። ኪያ ነው የተከለሙና ለወት ልዓረቢያ ታቸው ያለ ምን ይሉ ነበር? እስከ ቅርብ ጊዜ ሁላ ይማሩ ነበረ። ማነው ይችሉ ነበር አረበኛ። ከዛ በኋላ ምን ሆነ? እውነታቸውን ነው አሳልፈህ ስጣቸው ምናምን ብለው ቀሳውስቶቹ ተናገሩ፣ ሙስና በተቀበሉ መሰረት። ከዚያ ነጃሺ ግን ያው ብለህ ነውና ምን አደረገ? አይ ከሁለቱም ጎን ሳልሰማ በፍጹም ልፈርድ አልችልም ማለት ፍትሃዊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ እርሱም ብለዋል፣ ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። ሸሂደ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ቢአነሁ ዓዲል። هذا يدل على صدق نبوة النبي عليه الصلاة والسلام، لأنه شهد له بالعدل وكان الأمر كذلك. ومن تمام العدل من الحاكم أنه لا يحكم بين الطرفين إلا بعدما يستمع لكلا الطرفين. كفتها يمري ملكة عندنا ومن دنو كهولتهم قلنا سايسما فردنا يستر. النبي صلى الله عليه وسلم ينبي نتاچو مرقا كتشو ونتنيا نتاچو من دنو በሀበሻ ላይ የሚገኘው ንጉስ በፍትህ እንጂ አይፈርድም ብሎ ተናግረውለታል። ሳያዩት ሄደው ማለት ነው። ከፍትሃዊ መሪነት መገለጫው አንደኛው እኔ ከሁለቱም ካልሰማ በፍጹም ልፈርድ አልችልም ማለት። ካጠገቡ ያሉት አማካሪዎችን ራሱ ንግግራቸው ውድቅ አደረገው። እነዚያን ቀሳውስቶች ሄዱና ሙስሊሞችን አስጠሯቸው አለ። ሙስሊሞች መጡ። فتكلم جعفر بن أبي طالب ولد عم النبي عليه الصلاة والسلام። እርሱ መጣና ከፊታቸው ቆሞ መናገር ጀመረ። ተጠየቀ። እስኪ ምንድነው ስላለው ነገር ተባለ። ነጃሺ ያንን ሰማ። ከዛ በኋላ እነዚያን ሙስና ይዘው የመጡትን ቀጥሎ በልተመለሱ ወደ ሀገራቸው ከነ ገንዘባቸው መለሳቸው። ሰሃቦችን እዛ እየጠበቀው አስተናስጣቸው ማለት ነው። ወሰል ሸኽ ባረከላሁ ፊክ። نعم. ولما أرسلوا إليهم المسلمين ماذا قالوا؟ لا نقول إلا الصدق. أجمعوا على الصدق فحضروا. قال جعفر بن أبي طالب وكان هو المتكلم: أيها الملك، كنا قوما أهل جاهلية نعبد الأصنام ونأكل الميتة ونأتي الفواحش ونقطع الأرحام ونسيء الجوار ويأكل منا القوي الضعيف، فكنا على ذلك حتى بعث الله إلينا رسولا منا نعرف نسبه وصدقه وأمانته وعفافه، فدعانا إلى الله لنوحده ونعبده ونخلع ما كنا فيه من عبادة الأحجار والأوثان، وأمرنا بصدق الحديث وأداء الأمانة وصلة الرحم وحسن الجوار، أشياء كلها جميلة. أمرنا بالصلاة والزكاة والصيام، فصدقناه وآمنا به واتبعناه. فعدا علينا قومنا وعذبونا وفتنونا عن ديننا ليردونا إلى ما كنا فيه. فلما قهرونا وظلمونا وضيقوا علينا إلى بلادك واخترناك على من سواك ورغبنا في جوارك ورجونا ألا نظلم عندك أيها الملك. تفضل.
ናም ሼክ። ከዛ በኋላ ነጃሺ ምን አለ? እኔ ከሁለቱም ከሙስሊሞችም ሳልሰማ በፍጹም ልፈርድ አልችልም አለና ሙስሊሞችን አስጠራቸው አለ። ተጠሩ፣ ሙስሊሞች ተጠሩ። ሙስሊሞች በአንድ ነገር ተስማሙ፣ ሹራ አደረጉ። እውነትን እንጂ አንናገርም፣ የመጣ ይምጣሉ፣ በፍጹም በመዋሸት የለብንም አሉ። ነቢ ሰለላሁ ዐለይሂ ወሰለም እውነትን እንድንናገር አስተምረውናልና። ከዚህ ከንጉሱ ፊት ተጠሩ፣ መጡ ተሰባስበው። ከእነርሱም ተወክሎ የተናገረው የጃዕፈር ብን አቡ ጣሊብ ነበር፣ የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ። እርሱም ወደ ኢትዮጵያ ከመጡት ነበር። የዛኔ እርሱ ከንጉሱ ፊት ቆመ፣ ከኋላው ተከትለው ሰሃቦች ቆመዋል። ተጠየቀ፣ ለምንድነው ወደዚህ የመጣችሁት አለው። ጂእና ኢለይከ አዩሀል መሊክ ሊአነ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ቃለ ለና ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። ለምን መጣችሁ ሲላቸው እኛ ወደ አንተ የመጣነው ንጉሥ ሆይ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ምድር ሄዱ፣ በእርሷ ላይ አንዲትም ሰው የማይበደልባት የሆነ ንጉሥ ይገኛልና ብለው ስለነገሩን መጣን። ከዚያ በኋላ እነዚያ ሰዎች ስላነሱት ክስም ጠየቋቸው። ኢና ኩና ፊል ጃሂልያ ነዕቡዱ ልአስናም፣ እኛ ነቢ ሰለላሁ ዐለይሂ ወሰለም መጥተው እስልምናን ሳያስተምሩን በፊት ጣዖት አምላኪዎች ነበርን አሉ ሰሃቦች። አያችሁ፣ ጣዖት እናመልክ ነበረ። ልክ እንዲሁ ደግሞ ሙታን እንበላ ነበር፣ የሞተ ስጋ አላል በክት። ልክ እንዲሁ ዝምድናን አንቀጥልም ነበር። ልክ እንዲሁ ጠንካራው ደካማውን ይበድል ነበር። አጸያፊ ስራዎችን ሁሉ እንሰራ ነበር። ያን ሁሉ እናደርግ ነበር ካሉ በኋላ ነገር ግን አላህ ነቢዩ ሙሐመድን በመካከላችን አስነሳልን። ፈደዓና አን ኑወሒደ አላህ ወሕደሁ ወላ ኑሽሪከ ቢሂ ሸይአን፣ አላህን በብቸኝነት እንድንገዛም አስተማረን። በእርሱም ላይ ቅንጣት እንዳናጋራ አስተማረን። ዝምድናን ወደ መቀጠልም ልክ እንዲሁ አስተማረን። ደካማው ጠንካራው ለደካማው እንዲያዝን አስተማረን። ጸያፊ ነገራቶችን ሁሉ እንድንርቃቸው አዘዘን። ወደ ጽድቅ ሁሉ ጠራን። ከዚያም በኋላ ህዝቦቻችን በዚህ ምክንያት እኛም ጠሉን። በቃ ለምን አንድን አምላክ በብቸኝነት አመለካቸው ነው? ከእነርሱ ጋር እነዛን ስናመልካቸው የነበሩ ጣዖቶች ለምን ተዋቸው ብለው በዚህ ነው የጣሉበት ብሎ ተናገረ። እና ይህ ነው ዋስል ሼክ ባረከላሁ ፊክ። نعم واصل. ايوه. عندها قال النجاشي هل معك مما جاء به عن الله شيء نبيكم؟ قال جعفر نعم. فقال النجاشي اقراه عليه، فقرأ عليه صدرا من كاف ها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا فبكى النجاشي حتى ابتلت لحيته وبكت أساقفته حتى حين سمعوا ما تلا. ثم قال النجاشي إن هذا أي هذا القرآن الذي أسمعه والذي جاء به عيسى لا يخرج من مشكاة واحدة انطلقا فوالله لا أسلمهم إليكما ولا يكادوا. تفضل. ከዚያ በኋላ ለንጉሱ መጥተው ሰሃቦች ያን ከተናገሩ በኋላ እስኪ እንደው ሙሐመድ የምትሉት ነብይ ከአምላኩ ዘንድ የወረደለት ቃል አለው ብለው ጠየቃቸው። አዎ አለ አሉት ሰሃቦች። ምን ወርዶለታል? ቁርአን ወርዶለታል። እስኪ ከዛ ከወረደለት ልታነቡልኝ ትችላላችሁ የተወሰነ ብለው ጠየቀ ንጉሱ። አዎ እናነብልሃለን ንጉሱ ያሉት። ብልህ ናቸውና ሰሃቦች ሱራ መርየም የማርያም ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበር። ቀሳውስቶቹም የኢትዮጵያ ክርስቲያኖች ነበሩ። ክርስቲያን ሲባል ግን ኢየሱስ ክርስቶስን አምላክ ነው ብሎ የሚያመልኩ ምናምን አልነበሩ። የኢሳ ትክክለኛ ተከታዮች ነበሩ። የመጨረሻው ዘመን ነብይ ይመጣል ብለው ሲጠባበቁ የነበሩ የመጽሐፉ ባለቤቶች ከሚባሉት ናቸው። እስከ ዛሬም ድረስ ክርስቲያኖች አንድ አይነት አይደሉም። ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ጂኦባ አለ፣ የተለያዩ ናቸው። በዚያን ጊዜ የነበሩት እነዚህ አንዱን አምላክ በብቸኝነት የሚገዙ መሲሁን አምላክ ነው ብሎ የማያምኑ ናቸው። የኢሳ ትክክለኛ ተከታይ ናቸው። ከዚያ በኋላ ባነበበለት ጊዜ ጃዕፈር ካፍሃ የዐይን ሷድ ዚክሩ ረሕመት ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ የማርያምንና የመሲሁን ሙሉ አመጣጥና ታሪካቸውን ሲያነብለት ጊዜ በከን ነጃሺ ሀተብተለት ሊሕየቱ ነጃሺና ከእርሱ ጋር ያሉ ቀሳውስቶች አለቀሱ። ጺማቸው እስኪረስ ድረስ በእንባ አለቀሱ።
ከዛ በኋላ ነጃሺ ምን አለ? በአምላኬ ስም እምላለሁኝ መሲሁ ዒሳ ይዞት የመጣው ትምህርትና ይህ አሁን ያነበባችሁልኝ የሙሐመድ ትምህርት ከአንድ ምንጭ የተቀዳ የሆነ እውቀት እንጂ በፍጹም የሚለያይ ትምህርት አይደለም ብሎ መሰከረ። ወዲያው ያሰላም መሲሁ ይዞት የመጣው ትምህርትና አሁን ያነበባችሁልኝ ቁርአን ከአንድ ምንጭ የተቀዳ የሆነ እውቀት ነው፣ በፍጹም የሚለያይ አይደለም ብሎ ወዲያው መሰከረ። فآمن بعد ذلك وقص الله سبحانه وتعالى قصة في سورة المائدة لتجدن أشد الناس عداوة للذين آمنوا إلى آخر الآية وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق. قال يعني جمهور المفسرين أن هذه الآية نزلت في النجاشي ومن معه، لأنهم لما قرأ عليهم جعفر بن أبي طالب القرآن بكوا وآمنوا بعد ذلك. قالوا وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين. ومما يدل على إسلامه أن النبي صلى الله عليه وسلم صلى عليه صلاة الغائب، ولو كان كافرا ما صلى عليه النبي صلى الله عليه وسلم. لما مات قال النبي صلى الله عليه وسلم إنه مات اليوم رجل صالح في أرض الحبشة قوموا فصلوا على أخيكم أصحابه، فصلى عليه النبي صلى الله عليه وسلم. هذا يدل على أنه كان أسلم وآمن بالنبي عليه الصلاة والسلام. واصل شيخ بارك الله فيك. إذن فلما قال النجاشي لا أسلمهم إليكما خرجا. أما عمرو بن العاص فلا زال مصرا وقال والله لآتينهم غدا ولأخبرنهم بما أستأصل به خضراءهم. ما استسلم عمرو. إخوان هو كان داهية من دهاة العرب عمرو بن العاص. فقال له عبد الله بن أبي ربيعة لا تفعل فإن لهم أرحاما وإن كانوا خالفونا. قال عمرو لا، سآتي غدا وأحدثهم حديثا يغضب عليهم. سبحان الله. فلما كان الغد قال النجاشي يا أيها الملك إنهم يقولون في عيسى قولا عظيما. فأرسل إليهم يسألهم ففزعوا المسلمون، لكن قالوا لا نقول إلا الصدق الذي نؤمن به. فجاءوا فقال جعفر نقول فيه الذي جاء به نبينا محمد صلى الله عليه وسلم هو عبد الله ورسوله وكلمته ألقاها إلى مريم البتول. فأخذ النجاشي عودا ثم قال والله ما عدا عيسى ما قلت هذا العود، نفس ما جاء به عيسى هو نفس الذي قلته. وإن ثم ماذا فعل البطارقة؟ قال قال وإن نخرتم هذا الكلام الذي قالوه وما جاء بعيسى شيء واحد. ثم قال المسلمين اذهبوا فأنتم شيوم بأرضي. الشيوم بلغة الحبشة زمان بمعنى أنتم آمنون، من سبكم غرم ومن سبكم غرب. ثم قال كلمة وهي التي جعلتني أقول هذا الحديث. في وقت ولا ما في وقت؟ إيه دقيقتين بس. ثم قال النجاشي ردوا عليهما هداياهما، لا نريد هداياهم فلا حاجة لي بها. ثم قال الكلمة العظيمة قال فوالله ما أخذ الله مني رشوة حين رد علي ملكي، لأن النجاشي هناك من خرج عليه يريد أن يأخذ ملكه فأعاد الله ملك النجاشي إليه. فانظروا إلى هذه الكلمة العجيبة، قال ما أخذ الله مني الرشوة حين رد علي ملكي فأخذ أنا رشوة؟ لا. فسبحان الله، انظروا إلى هذا الرجل الحكيم. ولا زالت الحكمة في الحبشة إلى الآن، ننتظر حكمتكم إن شاء الله. እሺ እንግዲህ ሙስናውን ከሰጡ በኋላ እነዚህ ሰዎች ያሳልፈ ስጠን ብለው ለነጃሺ ከአረብ ሀገር ከመካ ተልከው የመጡትን ገንዘባቸውን ይዛቸው ሄዱ፣ ስጦታቸውን አልቀበልም ሙስናቸውን ብሎ መልሷቸዋል። ይህ ሙስና መመለሱ ራሱ እውነተኛ ፍትሃዊ መሪ ያሰኘዋል። ሙስና አይቀበልም እውነተኛ ፍትሃዊ መሪ። من علامات صدق نبوة النبي عليه الصلاة والسلام أنه تنبأ وهو في مكة بأن ملك الحبشة إمام عادل، وكان كما قال النبي عليه الصلاة والسلام النجاشي ما كان يقبل الرشوة. من علامات الإمام العادل أنه ما يقبل الرشوة. هذا يدل على صدق نبوة النبي عليه الصلاة والسلام። النبي صلى الله عليه وسلم እውነተኛ ነብይ መሆናቸው ማረጋገጫ አንደኛው
ትንቢትን ተናገሩ። መካ ላይ ሆነው ስለ ኢትዮጵያ ንጉስ ፍትሃዊ መሪ ነው ብለው ተናግረዋል። ከፍትሃዊ መሪ ምልክት አንደኛ ምንድን ነው? ሙስናን አይቀበልም። ሙስናን አይቀበልም። ቀጥሎ ይዛችሁ ሂዱ፣ ሙስናቸውን አልቀበላቸውም አላቸው። አንዴ ልስገድ ልጆች፣ አንዴ ልስገድ።